የጋራ መኖሪያ ቤትና የንግድ ቤት ላይ ከኮርፖሬሽኑ ጋር የሽያጭ ውል ፈጽመው ካርታ ላልታተመላቸው ተጠቃሚዎች አዲስ መረጃ ተሰምቷል። የሕዝብ ተወካዮች ምክር ቤት አዲስ የክፍያ ረቂቅ አዋጅ አጸደቀም። የምርት ገበያው ከገበያ ሊወጣ የሚችልበትና ሕልውናው የሚናጋበት አሰራር እየታየበት መጥቷል መባሉ ተሰምቷል። የኢትዮጵያ ብሔራዊ ባንክ ያዘጋጀው አዲስ ረቂቅ መመሪያ ለሕዝብ አስተያየት ይፋ ሆኗል። ከውጭ ደግሞ በሀገሪቱ ለ3 ቀናት የዘለቀው የዋጋ ግሽበትንና የገንዘብ ምንዛሬ ውድቀትን ተከትሎ የተቀሰቀሰው ከባድ የተቃውሞ ሰልፍ ተባባሰም። የእነዚህንና ሌሎች መረጃዎችን ዝርዝር ይዘናል፣ ተከታተሉን። ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የታህሳስ 22 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የገና በዓል የሽያጭ ኤክስፖ እየደረሰ ነው። በ2 በመቶ ቅድመ ክፍያ በ20 በመቶ ቅናሽ መኖር በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት የገና በዓል የሽያጭ ኤክስፖ ከታህሳስ 15 እስከ 28 ቀን 2018 ዓ.ም በለጋሃር መንደሩ በድምቀት ያካሂዳል። የገና በዓልን ምክንያት በማድረግ በፍጥነት እየተገነቡ በሚገኙ በለጋሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲ እና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2 በመቶ ቅድመ ክፍያ እስከ 20 በመቶ በሚደርስ ቅናሽ ለሽያጭ ያቀርባል። ይምጡ። ጊፍት ሪል ስቴት ያዘጋጀላችሁን ልዩ የበዓል ስጦታ ይረከቡ። ለበለጠ መረጃ በ0912 22 08 26 ላይ ይደውሉ። መኖር በጊፍት መንደር። የሕዝብ ተወካዮች ምክር ቤት የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅን አጸደቀም። ምክር ቤቱ ይህን የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅን መርምሮ ያጸደቀው ትላንትና ባካሄደው 5ኛ ዓመት የሥራ ዘመን 6ኛ መደበኛ ስብሰባው ላይ ነው። የአዋጁን አስፈላጊነትም የውሃ መስኖ፣ ቆላ አካባቢና አካባቢ ልማት እንዲሁም የፕላን በጀትና የፋይናንስ ጉዳዮች ቋሚ ኮሚቴዎች በጋራ ያዘጋጁት ሪፖርት ለምክር ቤቱ ቀርቧል። ምክር ቤቱም የሁለቱን ቋሚ ኮሚቴ የውሳኔ ሀሳብ ሪፖርትም የውሃ መስኖ፣ ቆላ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፈቲያ አህመድ አቅርበውታል። በሪፖርቱም ረቂቅ አዋጁ የስርዓተ ምህዳር ደህንነትና ዘላቂነትን በማረጋገጥ ጥቅምና የተፈጥሮ አያያዝን ለማሻሻል ወሳኝ መሆኑን በሪፖርታቸው አመላክተዋል። በተለያዩ የዓለም ክፍሎች በስርዓተ ምህዳር አገልግሎት ዋጋ ላይ የተፈጠረው ሳይንሳዊ ግንዛቤ ማደግ ለአዋጁ መውጣት መነሻ ምክንያት መሆኑንም አስረድተዋል። የስርዓተ ምህዳር አገልግሎቶች ለኢኮኖሚ የሚያበረክቱት አስተዋጽኦ በፖሊሲዎችና በውሳኔ አሰጣጥ ላይ እየተንጸባረቀ የሚገኝ መሆኑም ተገልጿል። በዚህ የስርዓተ ምህዳርን በዘላቂነት ማስተዳደር የሚያስችል የስርዓተ ምህዳር አገልግሎት ክፍያ የህግ ማዕቀፍና የአሰራር ስርዓቶችን መዘርጋት አስፈላጊ በመሆኑ በረቂቅ አዋጁ ላይ ውሳኔ ተላልፏል። የሕዝብ ተወካዮች ምክር ቤት አባላትም በረቂቅ አዋጁ ላይ ቢሻሻሉና ቢካተቱ ያሏቸውን ምክረ ሀሳቦች በጥያቄና አስተያየት ያቀረቡ ሲሆን በቀጣይም የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ የትግበራ አፈጻጸም ውጤታማነትን ለማስጠበቅ በትኩረት መስራት እንደሚያስፈልግ አስገንዝበዋል። በመጨረሻ ምክር ቤቱ የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅን በመመርመር በአዋጅ ቁጥር 1401/2018 ዓ.ም በማድረግ አጽድቋል። የጋራ መኖሪያና የንግድ ቤት ተጠቃሚዎች ካርታ እንዲወጣላቸው ለማድረግ የሚታየው ክፍተት እንዲታረም ማሳሰቢያ ተሰጠም። የጋራ መኖሪያ ቤትና የንግድ ቤት ተጠቃሚዎች ካርታ እንዲወጣላቸውና ወደ ባንክ እንዲላክላቸው ከማድረግ አኳያ እንዲሁም አንዳንድ የቤት ተጠቃሚዎች የብድር ውል እንዲዋዋሉ ሲጠየቁ ፈቃደኛ አለመሆናቸው ትኩረት ሊሰጠው ይገባል ሲል የአዲስ አበባ ቤቶች ልማት ኮርፖሬሽን አስታውቋል። ኮርፖሬሽኑ ይህን
እንዳስታወቀው በጋራ መኖሪያ ቤቶች ካርታ ስራና ብድር አለቃቀቅ ላይ ተሳታፊ ከሆኑ አጋር አካላት ጋር ከካርታ ህትመት እስከ ብድር አለቃቀቅ ድረስ ባለው አጠቃላይ የስራ ሁኔታ ላይ ያተኮረ የውይይት መድረክ በዛሬው ዕለት ባካሄደበት ወቅት ነው። በዚህም ኮርፖሬሽኑ ከአዲስ አበባ መሬት ልማትና አስተዳደር ቢሮ እንዲሁም ከኢትዮጵያ ንግድ ባንክ የብድር ማዕከላት ጋር ከካርታ ህትመት እስከ ብድር አለቃቀቅ ድረስ ባለው የስራ አፈጻጸም ላይ የተከናወኑትን ተግባራትና የስራ ሂደት ውስጥ ያጋጠሙ ችግሮችን አስመልክቶ ማብራሪያ ሰጥቷል። በማብራሪያውም የጋራ መኖሪያ ቤትና የንግድ ቤት ተጠቃሚዎች ካርታ እንዲወጣላቸውና ወደ ባንክ እንዲላክላቸው ከማድረግ አኳያ እንዲሁም አንዳንድ የቤት ተጠቃሚዎች ደግሞ የብድር ውል እንዲዋዋሉ ስልክ ሲደወልላቸው የሚጠበቀውን ያክል ፈቃደኛ አለመሆናቸው ትኩረት ሊሰጠው እንደሚገባም አስታውቋል። ከዚህ በተጨማሪም በቀጣይ ያጋጠሙ ችግሮችን ለመፍታት የሚያስችሉ የጋራ የመፍትሄ አቅጣጫዎችን በማስቀመጥ አጋር አካላትም የሚጠበቅባቸውን ኃላፊነት ለመወጣትና በቀጣይ የተሻለ ስኬታማ ተግባር ለማከናወን ዝግጁ እንዲሆኑ ማሳሰቡን ከኮርፖሬሽኑ የተገኘው መረጃ ያመለክታል። በሌላ በኩል በውይይት መድረኩ ላይ በ10፣ 90፣ 20፣ 80 እና 40፣ 60 የቤቶች ልማት ፕሮግራም እንዲሁም በዕጣ በልማት በልዩ ሁኔታና በጨረታ የጋራ መኖሪያ ቤትና የንግድ ቤት ላይ ከቤቶች ልማት ኮርፖሬሽን ጋር የሽያጭ ውል ፈጽመው ካርታ ያልታተመላቸው የጋራ መኖሪያና የንግድ ቤት ተጠቃሚዎች ማስታወቂያው ከተነገረበት ማለትም ከታህሳስ 22 ቀን 2018 ዓ.ም ጀምሮ ኮርፖሬሽኑ ባስቀመጠው ድረገጽ መሰረት ባሉበት ሆነው ካርታ እንዲታተምላቸው እንዲያመለክቱም መልእክት ተላልፏል። የፋይናንስ ዘርፉን የሚያዘምኑ የፈጠራ ውጤቶችን ለመቆጣጠር የሚያስችል ረቂቅ መመሪያ ተዘጋጀ። የኢትዮጵያ ብሔራዊ ባንክ የፋይናንስ ዘርፉን ለማዘመን የሚያግዙ ነገር ግን አሁን ባሉት ሕጎች የሙከራ ትግበራ ማድረግ የማይገባቸውን የፈጠራ ውጤቶች ከመነሻ እስከ ቀጥታ ሙከራ ድረስ ውስን በሆነና በተገደበ አካባቢ ውስጥ ተገምግመው ፈቃድ የሚያገኙበትን የሕግ ማዕቀፍ አሰራር የሚዘረጋ አዲስ ረቂቅ መመሪያ አዘጋጅቷል። ህዝብ አስተያየት ይፋ የተደረገው ይህ ረቂቅ መመሪያም የኢትዮጵያ ብሔራዊ ባንክ አዋጅ ቁጥር 1359/2017 አንቀጾችንና የባንክ ስራ አዋጅ ቁጥር 1360/2017 አንቀጾችን መሰረት ያደረገ መሆኑን ፈቃድ ያላቸውና የተመዘገቡ የፋይናንስ ተቋማት አዳዲስ ቴክኖሎጂዎችን፣ ምርቶችንና የንግድ ሞዴሎችን ሙሉ ለሙሉ በስራ ላይ ከመዋላቸውና ለፈጠራቸው ተግባራን ፈቃድ ከማግኘታቸው በፊት መከተል የሚገባቸውን አጠቃላይ ሂደትም በዝርዝር አስቀምጧል። በዚህም አመልካቾች ማሟላት ይገባቸዋል ከተባሉት ጉዳዮች መካከል ደግሞ የፈጠራ ስራውን በተገደበ አካባቢ ውስጥ የመተግበር ሙከራ ማድረግ አስፈላጊነትን፣ አሁን በተግባር ላይ ያሉት ህጎችና የህግ ማዕቀፎች የፈጠራ ስራዎችን በተግባር ላይ እንዲውሉ የተረጋገጠባቸውን ተግዳሮቶች በበቂ ሁኔታ ማሳየት እንደሚገባቸውም ተጠቅሷል። በሌላ በኩል ረቂቅ መመሪያው አመልካቾች ሁለት ደረጃ ማለትም የመጀመሪያ ማመልከቻና መደበኛ መግቢያ ማለፍ እንደሚጠበቅባቸው ያስረዳል። በዚህም ደግሞ ፈቃድ ያገኙ የፋይናንስ ተቋማት ፈጠራዎቻቸውን በተግባር ለመሞከር የ12 ወራት ጊዜ የሚሰጣቸው ከሆነም በብሔራዊ ባንክ ግምገማ ተደርጎ ከታመነበት ለተጨማሪ 1 ዓመት ለአንድ ጊዜ ብቻ ሊራዘም እንደሚችል ተጠቅሷል። የመጀመሪያው የማመልከቻ ሂደቱን አልፎ መደበኛ የመግቢያ ፈቃድ ወይንም ፎርማል አድሚሽን ለማግኘት የሚያመለክት የፋይናንስ ተቋም የማይመለስ 300,000 ብር መክፈል እንዳለበትም በረቂቅ መመሪያው መካተቱን ሪፖርተር ጋዜጣ ዘግቧል። ለኢትዮጵያ ምርት የቁልቁለት ጉዞ ተጠያቂው የዳይሬክተሮች ቦርድ ነው ሲል ዋና ኦዲተር አስታወቀም። የኢትዮጵያ ምርት ገበያ ቀዳማዊ ሕልውናውን አደጋ ላይ በሚጥል የአሰራር ዝቅጠት ውስጥ እንደሚገኝና ለዚህም የዳይሬክተሮች ቦርድ ዋነኛ ተጠያቂ መሆኑን የፌዴራል ዋና ኦዲተር መስሪያ ቤት አስታውቋል። የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በዛሬው ዕለት በተቋሙ የምርት ቅበላ ክምችትና
የግብይት ስርዓት አፈጻጸም ላይ በቀረበ የክዋኔ ኦዲት ሪፖርት ላይ ውይይት አድርጓል። በሪፖርቱ ላይ እንደተጠቀሰው ደግሞ ቦርዱ ተቋሙን የመምራትና የመቆጣጠር ኃላፊነቱን በአግባቡ አልተወጣም የተባለ ሲሆን ከ2014 እስከ 2016 ዓ.ም ባሉት 3 ዓመታት ውስጥ ቦርዱ በወር አንድ ጊዜ በድምሩ 36 ጊዜ በመሰብሰብ የስራ አፈጻጸሙን መገምገም የነበረበት ቢሆንም ቦርዱ የተሰበሰበው ግን 5 ጊዜ ብቻ መሆኑ ተረጋግጧል። በተጨማሪም ቦርዱ ስራዎችን ባለመገምገሙና አቅጣጫ ባለማስቀመጡ ተቋሙ ለከፍተኛ የአሰራርና የኦዲት ክፍተቶች መጋለጡም ተገልጿል። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ ባቀረቡት ማብራሪያም ተቋሙ እያሳየ ላለው የቁልቁለት ጉዞ ደግሞ ቀጥተኛ ተጠያቂው የዳይሬክተሮች ቦርድ መሆኑን አረጋግጠዋል። በተጨማሪም ተቋሙ በቦርዱ እየተደገፈ አይደለም ብለው የሚጠበቅበትን ሚና እየተወጣ ባለመሆኑም የምርት ገበያው ከገበያ ሊወጣ የሚችልበትና ሕልውናው የሚናጋበት አሰራር እየታየበት ነው ሲሉም ገልጸዋል። ተቋሙ መደገፍ ባለበት ልክ ድጋፍ እያገኘ እንዳልሆነና አጠቃላይ የስራ አፈጻጸሙም እጅግ ዝቅተኛ ደረጃ ላይ እንደሚገኝ በኦዲት ሪፖርቱ ተመላክቷል። ይህ የቋሚ ኮሚቴው ግምገማ ደግሞ ተቋሙ ከገበያው የመውጣት አደጋን ለመታደግ አስቸኳይ የአመራርና የአሰራር ማሻሻያ እንደሚያስፈልገውም አመልካች ሆኖ አልፏል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃዎቻችን እናልፋለን። ማሊና ቡርኪና ፋሶ በአሜሪካ ዜጎች ላይ የጉዞ እገዳ ጣሉ። የማሊና የቡርኪና ፋሶ ወታደራዊ መንግስታት የአሜሪካ ዜጎች ወደ ሀገራቸው እንዳይገቡ የሚያግድ ውሳኔ ማስተላለፋቸውን አስታውቀዋል። ይህ የሀገራቱ ውሳኔ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የማሊ፣ ቡርኪና ፋሶና ኒጀርን ጨምሮ በ20 ሀገራት ዜጎች ላይ የጣሉትን የጉዞ እገዳ ተከትሎ የተወሰደ አጸፋዊ እርምጃ ነው ተብሏል። በዚህም ሁለቱ ሀገራት እገዳው ከአሁኑ ሰዓት ጀምሮ ማለትም ከትናንት ማክሰኞ ታህሳስ 21 ቀን 2018 ዓ.ም ጀምሮ ተግባራዊ እንደሚሆን ገልጸዋል። ይህን ተከትሎ የሀገራቱ ባለስልጣናት እርምጃው ሉዓላዊነትን ለማስፈንና በዓለም አቀፍ ግንኙነቶች ፍትሐዊነትን ለማረጋገጥ ያለመ ነው ብለው የትኛውም ሀገር ያለ አግባብ ኢላማ መሆን እንደሌለበትም አጽንኦት ሰጥተዋል። በሌላ በኩል ደግሞ ዋይት ሀውስ እገዳውን የጣለው በእነዚህ ሀገራት ያለው የጸጥታ ችግርና የታጠቁ ቡድኖች ጥቃትን እንደ ምክንያት በመጥቀስ ሲሆን ይህም የአሜሪካን ደህንነት ለመጠበቅ አስፈላጊ መሆኑን ገልጿል። ይህ እርምጃ በምዕራብ አፍሪካ በሚገኙ ወታደራዊ መንግስታትና በአሜሪካ መካከል ያለውን ግንኙነት ይበልጥ እንዲሻክር አድርጎታልም እየተባለ ይገኛል። ሀገራቱ ደግሞ እኩልነትን መሰረት ባደረገ መልኩ አሜሪካ በእነርሱ ዜጎች ላይ የጣለችውን መስፈርትና ክልከላ በሙሉ በአሜሪካ ዜጎች ላይ ተግባራዊ እንደሚያደርጉም አረጋግጠዋል። ከዚህ ቀደም ኒጀርና ቻድ ተመሳሳይ ያጸፋ የጉዞ እገዳ በአሜሪካ ዜጎች ላይ መጣላቸው ይታወሳል። በኢራን የዋጋ ግሽበትንና የገንዘብ ምንዛሬ ውድቀትን ተከትሎ የተቀሰቀሰው የተቃውሞ ሰልፍ ተባባሰም። በኢራን የዋጋ ግሽበትንና የሀገሪቱ ገንዘብ ወይንም ሪያል የመግዛት አቅም መዳከምን ተከትሎም የተነሳው የተቃውሞ ሰልፍና የስራ ማቆም አድማ ከዋና ከተማዋ ቴህራን አልፎ ወደ ሌሎች ከተሞች በመስፋፋት ለሶስተኛ ቀን ቀጥሏል። ተቃውሞው የጀመረው ባለፈው እሁድ የኢራን ሪያል በአሜሪካ ዶላር ላይ የነበረው ዋጋ በከፍተኛ ሁኔታ ማሽቆልቆሉን ተከትሎም በቴህራን ግራንድ ባዛር የሚገኙ ነጋዴዎች የስራ ማቆም አድማ በማድረጋቸው ነው ተብሏል። የወጡት ቪዲዮዎች እንደሚያሳዩት ከሆነ ደግሞ ተቃውሞው አሁን ላይ የካራጅ ከተማን ጨምሮ በበርካታ ከተሞች ላይ እየተስፋፋ ሲሆን ፖሊስ በበኩሉ ተቃዋሚዎቹን ለመበተን አስለቃሽ ጭስ ሲጠቀምም ታይቷል። ሰልፉን ተከትሎ የኢራን መንግስት ተቃዋሚዎቹን እንደሚያውቅ ገልጾ ከባድ ድምጾች ቢሰሙም እንኳ በትዕግስት እንደሚያዳምጥ አስታውቋል።
በዚህም የኢራን ፕሬዝዳንት ችግሮችን ለመፍታት እንዲቻል የሀገር ውስጥ ጉዳይ ሚኒስተሩ ከተቃዋሚዎች ተወካዮች ጋር እንዲወያዩ ማዘዛቸውንም ገልጸዋል። በሌላ በኩል ተቃውሞው የኢኮኖሚ ጥያቄዎችን አልፎ ፖለቲካዊ መልክ የያዘ ነው የተባለ ሲሆን የዩኒቨርሲቲ ተማሪዎች ለአምባገነኑ ሞት ይሁን በማለት በከፍተኛው መሪ አያቶላህ አሊ ሐሜኒ ላይ ያነጣጠሩ መፈክሮችን እያሰሙ ነው። በተጨማሪም በ1979 አብዮት የተገለበጡትን የሼህ መሐመድ ራዛ ፓህላቪ ልጅን የሚደግፉ ሼህ ይኑር የሚሉ ድምጾችም ተሰምተዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የገና በዓል የሽያጭ ኤክስፖ እየደረሰ ነው። በ2 በመቶ ቅድመ ክፍያ በ20 በመቶ ቅናሽ መኖር በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት የገና በዓል የሽያጭ ኤክስፖ ከታህሳስ 15 እስከ 28 ቀን 2018 ዓ.ም በለጋሃር መንደሩ በድምቀት ያካሂዳል። የገና በዓልን ምክንያት በማድረግ በፍጥነት እየተገነቡ በሚገኙ በለጋሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲ እና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2 በመቶ ቅድመ ክፍያ እስከ 20 በመቶ በሚደርስ ቅናሽ ለሽያጭ ያቀርባል። ይምጡ። ጊፍት ሪል ስቴት ያዘጋጀላችሁን ልዩ የበዓል ስጦታ ይረከቡ። ለበለጠ መረጃ በ0912 22 08 26 ላይ ይደውሉ። መኖር በጊፍት መንደር